በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እንደምን አረፈዳችሁ? እግዚአብሔር አምላካችን ስለባረከን፣ ስለቀደሰን፣ ስለጠበቀን እነሆ በዚህ ቀንና በዚህ ዕለት ለቅዱሱ ሰማዕት ምክንያት ተሰብስበናል። መሰብሰባችን እጅግ በጣም አስፈላጊ ነው። ዓላማችን በመጀመሪያም ቅዱስ ወንጌልን መማርና ግባችን ደግሞ የረጅሙ ግባችን ደግሞ የእግዚአብሔር መንግሥት መውረስ ነው። ስለዚህ በመጀመሪያ ጽኖች እንድንሆን፣ ጠንካሮች እንድንሆን፣ በሳሎች እንድንሆን በቅዱስ ወንጌል መታነጽ አለብን፣ መማር አለብን። ቅዱስ እስጢፋኖስ ስለምንድን ነው ሕይወቱን አሳልፎ የሰጠ? ሁላችሁም እንደምታውቁት ሕይወት እንጓጓላታለን። በዚህ ዓለም ባለንበት ጊዜ እንኳን አንገት እንደ ስለት አሳልፈን መስጠት እና እሾህም እንዲወጋን አንፈልግም። ለምን? ሥጋችንን እንወዳታለን። ቅዱስ እስጢፋኖስ ግን ወንጌልን አንበዋል። መድኃኔዓለም ክርስቶስ ለሐዋርያት የሰጠውን ትእዛዝ ሁሉ ገብቶታል ማለት ነው። ምንድን ነው? ወትከውኑ ጽኑዓነ በኀበ እግዚአብሔር ይላል ማቴዎስ ወንጌል ምዕራፍ 10 ቁጥር 22 በእኔ ምክንያት በሰው ዘንድ የተጠላችሁ ትሆናላችሁ ይለናል። በሰው ዘንድ የተከበራችሁ የተወደዳችሁ አይደለም፣ ግን የተጠላችሁ ትሆናላችሁ፣ የተዋረዳችሁ ትሆናላችሁ ብሎ ያስተማረው ገባው ማለት ነው። በማቴዎስ ወንጌል ምዕራፍ 10 ቁጥር 28 ያለው ይትፍረወሙ ለእለ ይቀትሉ ሥጋክሙ ወለነፍስክሙ ሰይሉ ቀቲሎታ አላ ፍርው ለዘይቀትል ነፍስ ወሥጋሁ ውስተ ገሃነም። ይህንን አነበበ። ማንበብ ማለት መሆን ማለት ነው። መመናን ስታነቡ እንደ ወራጅ ውሃ አይደለም። ስናነበው ቆም እያልን ወደ ራሳችን እናዞራለን። አንድ ስብከት ሲሰበክ በመጀመሪያ ድርጊቱን መግለጽ ነው። ከዛ በኋላ ድርጊቱ በተገለጸ በኋላ ደግሞ ወደ ራሳችን ነው፣ ወደ ሰባኪ ወደ ራሳችን ነው የሚዞረው ስብከት ማለት ነው። ስለዚህ ምንድን ነው ያላቸው መድኃኔዓለም ክርስቶስ? ሥጋችሁን የሚገድሏችሁን አትፍሯቸው፣ ይልቁንና ሥጋንና ነፍስን በአንድ ላይ አድርጎ በሲኦል ማቃጠል የሚችለው እሱን ፍሩት። ማን ነው? እግዚአብሔር ነው። ስለዚህ ቅዱስ እስጢፋኖስ በዛሬው ቀን ወደዚህ ዓለም የመጣባት የተወለደባት፣ ከዚህ ዓለም በሞተ ሥጋ የተለየባት ይቺ አሟሟቱ ምን ነበረ? ሁላችን እኮ እንሞታለን። የእሱ አሟሟት ግን ወለዛቲ ዕለት ኮነ ሰምዐ ነው። ለአምላኩ ምስክርነት ሆኖ ነው የሞተው። በዛሬው ቀን ለፈጣሪው ምስክርነት ሆኖ በድንጋይ ተለጥፎ ሕይወቱን አሳልፎ ሰጠ። ለምን መስሎ አልኖረም? አይቻልማ። በሃይማኖት መስሎ መኖር በሃይማኖት አይቻልም። ስለዚህ ገዳዮች ቅድም እንደተነገረው ያው በምክንያት ነው እንግዲህ ያው እነሱ ኦሪት አክባሪዎች ሆነው እነሱ እግዚአብሔርን አማኞች ሆነው እንግዲህ እስራኤላውያን ሁላችሁ እንደምታውቁት የክፋቱም የደግነቱ መነሻ እነሱ ናቸው። ዛሬም ክፉትም አለን ደጎችም አለን። እስራኤላውያን እኛ ነን፣ በተዘዋዋሪ መንገድ እኛ ነን። ከለራችን ጥቁር ብንሆንም እነሱ ነጮች ቢሆኑ በክፋት ክፋት በሰራነው ቁጥር በቀጥታ ተመልሰን ወደ እነሱ ነው። እስጢፋኖስ አንዱ ጥፋት አላጠፋም ወገኖቼ። ነገር ግን ወንጌሉ ገባው፣ አነበበው።
ራዕየ ዮሐንስ ምዕራፍ 2 ቁጥር 10 ላይ ኩን መሃይም እስከ ሞት ድረስ ታማኝ ሁን። እስከ ሞት ድረስ የኦርቶዶክስ ታማኞች ሆነን ታማኝ ሆነን መዝለቅ አለብን። አንገቱን ለሰለት ጀርባን ለግርፋት ቢመጣስ ማጥመጃቸው መስጠት ነው። ማንን ለማስደሰት? እግዚአብሔር። አዎ ለወረደ ለተወለደ ለእኛ ብሎ ለ5 ሰዓታት ያክል መከራ የተቀበለ ከባርነት ወደ ነፃነት ከጨለማ ወደ ብርሃን ከተስፋ ወደ ደስታ ያወጣን ለማስደሰት። አዎ ቅዱስ እስጢፋኖስ ጨካኞች ሰዎች ክፋትን ጥሉ ይላል ቅዱስ ጳውሎስ። አይደለም ልናደርገው ጥሉት፣ ክፋትን ጥሉት ነው የሚለን ወገኖቼ። ምንም ባላጠፋም እሱ እኮ አንዱ ጥፋት አልተገኘበትም። ኦሪቱ እያለፈ ነው። ወንጌሉ መጥቷል። ስለዚህ አስተካክሎ ነገራቸው፣ ሊገባቸው አልቻለም። እሱ ግን መከራ እየተቀበለው ፈጣሪን ለማስደሰት ነው። አሁን እኛ ቤተክርስቲያን በመምጣታችን በመጸለያችን አስራት በኩራት ቀዳማት በመስጠታችን እግዚአብሔር አስደሰት ነው የምንለው። ግን የመጨረሻውስ በሕይወታችን በምንወደው አምላካችን በምንወዳት እምነታችን ሲመጡብን ይህ የምንጓጓለት ሰውነት አሳልፎ መስጠት አለ። ልጁ በተቃርኖት ምንድነው ክቦቹ እንደ እግዚአብሔር መልአክ ሆኖ ታያቸው ይላል። አምነን መግባት አለብን። በቁርጠኝነት መግባት አለብን ለመከራ ለስቃይ። በዛ ጊዜ እነሱ ሰው በኃጢአት የገዘፉ ናቸው። እሱ ግን የእግዚአብሔር መልአክ ሆኖ ታያቸው። ከዛ ይባት ብሎ ወሶሬ ሰማይ ሩህ አለ። ሰማይ ተከፍቶ ክብር ምስጋና ይግባው ለአምላካችን። ሰማይ ተከፈተለት ከመሞቱ በፊት በድንጋይ ተለጥቆ ከመሞቱ በፊት እንግዲህ እግዚአብሔር ወልድ በእግዚአብሔር አብ ቀኝ ቆሞ አየው ይላል። እንግዲህ ማየት አይቻልም። እንኳን 7ኛው ሰማይ አንደኛው ሰማይ የምናየውን ብቻ ነው የምናየው። እግዚአብሔር መረጠው። እንግዲህ ለዚህ አበቃው። ሰማይ ተከፈተለት። ከዛ በኋላ ብዙ ተዋወቁት አይደለም። በነገራችን ላይ በነገር ሰሪዎቹ ነው። ክቡር ሰዎች ለምስክርነት ቆሙ። እንግዲህ በውሸት የሚመሰክሩ ሰዎች አይታችኋል። በመጽሐፈ ነገሥት ምዕራፍ 20 ቁጥር 1 ላይ ናቡቴ የሚባል ሰውዬ በአባቱ እኔ አባቴ አዝመሩት ወይም መሬቴ አልሰጥም ብሎ ነው የተገደለ። የት ለመሬት ነው የሞተው። እኛ ግን የምንሞት ለምንተዋት መሬት ሳይሆን ለሃይማኖታችን ነው። እግዚአብሔርን ያወቅ መጥላት ሃይማኖተኛ ሰው ማለት እግዚአብሔርን ያወቀው ፈጣሪን ሀልዎት እግዚአብሔርን የሚያውቅ ማን እንደሰራው ማን እንደገነባው ማን በሁለት እንዲቆም እንዳደረገው የሚያውቅ ማለት ነው አማኝ ማለት። ስለዚህ ቅዱስ እስጢፋኖስ ቀዳሜ ሰማዕት ነው። ቀዳሜ ዲያቆን የዲያቆናት መጀመሪያ ነው፣ የሰማዕታት መጀመሪያ። ከዛ በኋላ ምን ሆነ? ለ40 ዘመናት ያክል ብዙ ቅዱሳኖች ሰማዕትነት አንገታቸው ለስለት ጀርባቸው ለገረፋት ሰጡት። ግን የመጀመሪያቸው ማን እሱ ነው? ታላቁ ቅዱስ እስጢፋኖስ ከ7 ዲያቆናት አንዱ። የሐዋርያት ሥራ ምዕራፍ 6 ቁጥር 1 ጀምራችሁ እንዴት እንደተሾመ እንዴት እንደተመረጠ በአባቶች ሐዋርያት አንዱ የድቁና ማዕረግ እንዳገኘ ከዛ በኋላ ደግሞ የተለየ እንደሆነ ሁሉም ዲያቆናት የተለየ የራሳቸው ገድል አላቸው። ይህ ግን የተለየ ገድል ያለው። ስለዚህ ዛሬ የምንማረው ከቅዱስ እስጢፋኖስ የምንማረው በእምነት ጸንቶ መኖር ነው። አስፈላጊ ከሆነ ሕይወታችንን ለእሱ መልሰን መስጠት እንዳለ፣ በሃይማኖት መሞት እንዳለ፣ በሌላ አይደለም። እምን አላምን ካድ አልክድም ነው እንግዲህ
ሌላ ተዘዋዋሪ መንገድ የለውም ይሄ። ስለዚህ በዚህ ጊዜ አባታችን ቅዱስ እስጢፋኖስ ውድ ሕይወቱን አሳልፎ ሰጠና ሰዎች ግዙፋን ኃጢአት የሆነ ሰዎች የጥቂት ድንጋይ ይዘው ከከተማ በፊት አውጥተው እንግዲህ ፈትፍተው ገደሉት። እሱ ግን ክብር አገኘ። እሱ ግን የሰማዕታት መጀመሪያውን እሱ ግን መንግሥተ ሰማያትን በክብር ይኖራል። አጊጦ አክሊሉ ደፍቶ ይኖራል። ስለዚህ ወገኖች እኛ የሚያስተምሩን በሃይማኖታችን ጸንተን እስከ መጨረሻ እንድንኖር ነው። በኦርቶዶክስ እምነታችን ልጆቻችሁን አስተምሯቸው ወገኖቼ። እዚህ ያለን ሁላችን ኦርቶዶክስን ያገኘናት ከአባት ከእናት ነው። አባት እናት ትልቅ ድርሻ አላችሁ። ልጆቻችሁን በ40 እና በ80 ቀን እንዲወለዱ አደረጋችሁ። ግን ከዛ በኋላስ መከታተል አለባችሁ። ዘመኑ 1ኛው መቶ ዓመት አይደለም 21ኛው ነው ያለ ነው። አስቸጋሪ የሆነ ከስልጣኔ ጋር አብሮ ይመጣል። የሃይማኖት ጦር የሚሆን አስቸጋሪ ይሆናል። ስለዚህ ቅዱስ እስጢፋኖስ ውድ ሕይወቱን ለፈጣሪው ሰጠ። ተምሳሌታችን ነው። የእኛን እኔና እናንተ የያዝናት ኦርቶዶክስ ናት። የተለየች አይደለችም። ለሞት የደረሰችው እንግዲህ ቅዱስ እስጢፋኖስ ሕይወቱን እንደኔ እንደ እናንተ ይወድ ነበረ፣ ይንከባከብ ነበረ ማለት እኮ ነው። ግን በአምላኩ መጡበት፣ በፈጣሪው መጡበት፣ በአምልኮቱ መጡበት። እሱ ግን አሳልፎ ሕይወቱን ሰጥቶ ፈጣሪ ማስደሰት ነበረ። የመጨረሻ ስጦታ ምንድነው? ሕይወቱን አሳልፎ ሕይወቱን ለሰጠ አምላክ አሳልፎ መስጠት ነው። ለምን? በሃይማኖት ገንዘብ ትርፍ ነው። ስጦታ አስራት በኩራት ቀላማት ትርፍ ነው፣ ትንሽም ነው። ትልቅ አክሊል ግን ከመጡብን በሃይማኖታችን ፈጣሪያችን ማስደሰት ነው። ክፉ ላለመሆን ነው ወገኖቼ። ክፉት ሰዎች ናቸው የገደሉ። ዛሬ በሲኦል እየተጠበሰች ትኖራለች ሰውነታቸው። ሞተ ሥጋ ጊዜ የሚሞተው፣ በነፍስ ግን ብዙ ጊዜ ነው የሚሞተው። በእሳት እየተቃጠሉ ይኖራሉ። ተገፋፍተው ባልሆነ መንገድ ገብተው ፈጣሪያቸውን አስቀይመው አትግደል ይላሉ እኮ ዘጸአት ምዕራፍ 20 ቁጥር 13 እኮ በዘመናቸው አትግደል፣ አትስረቅ፣ አትግደል፣ አታመንዝር፣ በሐሰት አትመስክር ወይም ደግሞ ባልንጀራህን ለራስህ አድርገህ ውደድ፣ አባትህን እናትህን ውደድ ይላል። ይህንን ቃል እያነበቡ እኮ ነው ኢየሱስ ክርስቶስን ስላልተቀበሉ ነው። አሁንም እስራኤል ሀገር ብትሄዱ የለም እኛ የሰቀልነው ሌላ ነው፣ እሱ ገና ይመጣል፣ እሱ ገና ይወርዳል፣ መወለዱ ግን ተሰብኳል ያውቃሉ። እንደሚወርድ እንደሚወለድ ግን ያውቃሉ። ግን እሱ አልፎ አልፎ ደግሞ የለም ዘገየ፣ እሱ ነው መሰለ ክርስቲያኖች የተቀበሉ ነው ኢየሱስ ብለው ደግሞ ያመኑ ደግሞ ወዲያውኑ ደግሞ ያፍኗቸዋል። አለመታደል ነው። ዓለምን ያዳነ ከእነሱ የተወለደ ከእስራኤላውያን የተወለደ ቅድስት ሀገር ኢየሩሳሌም የተወለደ እንደዚህ በቃ ኃጢአታቸውን ከምረው ይኖራሉ ወገኖቼ። ስለዚህ ምንድን ነው የሚያስተምረን? አንድ ትልቁ መልእክት ምንድን ነው? እያንዳንዶቻችን የያዝናትን ኦርቶዶክስ አስፈላጊ ከሆነ አንገትን ለስለት ጀርባን ለግርፋት መስጠት እንዳለ ያስታውሰናል። ስለዚህ እግዚአብሔር ይባርካችሁ። በአዲሱ እንግዲህ ቅዱስ በዓለ ልደትን አክብረናል። 2018 በዓላችንን አክብረናል። እጅግ በጣም በነገሥት በዓላትን አክብረናል። በመዝሙሩ እግዚአብሔር አምላካችን እንግዲህ ለኢትዮጵያ ፍጹም ሰላምን ይስጥልን። ልክ እንደኛ መሰብሰብ እየፈለጉ በዓል ማክበር እየፈለጉ ሰላም ያላገኙ ወገኖች ይኖራሉ። እግዚአብሔር አምላክ ሰላሙን ይስጣቸው። የለመኑትን ሃይማኖታቸው
እንደ ልማዳቸው እንደ እምነታቸው እንዲያውቀው እግዚአብሔር ይርዳቸው። እግዚአብሔር አምላክ ቅዱስ እስጢፋኖስ እንግዲህ እንደባረከ እንደቀደሰ እኛንም በሃይማኖታችን ጸንተን እንድንኖር እስከ ግብዓተ መሬት እንግዲህ ወደ አዝረፈ መንግሥታዊ ትድን ነው ከመጨረሻ ጸንተን እንድንኖር እግዚአብሔር ይርዳል። የሰማነው ልቦናችንን ያሳድርብን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለም በመቆያኖ ንጹሐን ለማጥያት የረስየን የረሲሁን ብሎን ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ አስራ ሁለት ጊዜ በእንተ እግዝእትነ ማርያም መሐረነ ክርስቶስ ማይሰራ ኃጢአት እግዚአብሔር ይፍታ።